ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። ህንድ በኢትዮጵያ የዳታ ማዕከል ልትገነባ ነው። የጋምቤላ ክልላዊ መንግስት አለመረጋጋትን ለመግታትና ሰላምን ለማስመለስ ከፌዴራል ባለስልጣናት ጋር እየሰራ መሆኑን ገለጸ። ምርጫው በትግራይ ካልተካሄደ በአዲስ አበባ እወዳደራለሁ ሲል ባይቶን ተናገረ። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቶ ዮሐንስ ባያሌው የክስ መዝገብ ዛሬ የአቃቢ ህግ ምስክር ሆኖ ድምፁ ከርቀት በማይክሮፎን ችሎት ላይ ተሰማ። በሽንሽቾ ከተማ አዲስ ከንቲባ ተሹሞ ከፍተኛ አመራሮች ከኃላፊነታቸው ተነሱ። የሱዳን ፈጥኖ ደራሽ ኃይል ወይም RSF ባለፈው ዓመት ብቻ በመጠለያ ውስጥ የሚገኙ ከ1000 በላይ ሰዎችን ገሏል ተባለ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። ህንድ በኢትዮጵያ የዳታ ማዕከል ልትገነባ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በነበራቸው ይፋ የሥራ ጉብኝት ህንድ በአዲስ አበባ በሚገኘው የኢትዮጵያ ኤምባሲ ውስጥ ዘመናዊ የዳታ ማዕከል ለመገንባት ከስምምነት ላይ ደረሰች። ይህ ስምምነት ሁለቱ ሀገራት በቴክኖሎጂና በዲጂታል መሰረት ልማት ያላቸውን ትብብር ወደ ላቀ ደረጃ ያሸጋግራል ተብሎም ታምኖበታል። ትላንት ታህሳስ 7 ቀን 2018 ዓ.ም ጠቅላይ ሚኒስትር ናሬንድራ ሞዲና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ከተፈረሙት 3 የመግባቢያ ስምምነቶች መካከል የዳታ ማዕከል ግንባታው አንዱ ነው። የዳታ ማዕከሉ መገንባት ለኢትዮጵያ የዲፕሎማሲ ስራዎች የመረጃ ደህንነት ለማረጋገጥና የመረጃ አያያዝን ለማዘመን ከፍተኛ ፋይዳ እንደሚኖረውም ተገልጿል። ከዚህ በተጨማሪም ሁለቱ ሀገራት በጉምሩክ አስተዳደር ድጋፍና በተባበሩት መንግስታት የሰላም ማስከበር ተልዕኮች ላይ በጋራ ለመስራትም ተስማምተዋል። ናሬንድራ ሞዲ በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ በመገኘት ባስተላለፉት መልእክት የህንድ ባለሀብቶች በጤና በግብርናና በአምራች ዘርፎች ከ5 ቢሊዮን ዶላር በላይ ኢንቨስትመንት ማድረጋቸውን በኢትዮጵያ የብሪክስ አባል እንድትሆን ሀገራቸው ድጋፍ ማድረጓንም አስታውሰዋል። ጠቅላይ ሚኒስቴሩ አክሎም አዳዲስ ሐሳቦችን የሚያመነጩ ወጣቶችን ማበረታታትና የኢትዮጵያ መጪው ዘመን ይወስናል በማለት ህንድ ለኢትዮጵያ የምትሰጠውን ነፃ የትምህርት ዕድል ወይም ስኮላርሺፕ በጥፍ ለማሳደግ መወሰኑን ይፋ አድርጓል። ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱም በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ይህ ጉብኝት በህንድና በኢትዮጵያ መካከል ያለውን ግንኙነት አዲስ መነቃቃት የፈጠረ ሲሆን በጋራ እሴቶችና የወደፊት ራዕይ ላይ የተመሰረተ ትስስራቸውንም አጠናክሮለታል። ግንኙነታችን ለሁለቱም ሀገራት ትልቅ ጥቅም ወደሚሰጥ ስትራቴጂክ አጋርነት ደረጃ አሳድገነዋል ሲሉ ገልጸዋል። በሽንሽቾ ከተማ አዲስ ከንቲባ ተሾሞ ከፍተኛ አመራሮች ከኃላፊነታቸው ተነሱ። የከምባታ ዞን ሽንሽቾ ከተማ በሰርግ ድንኳን መዘጋት ምክንያት ከተከሰተው የመኪና መቃጠል አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ የመንግስት ዋና አስተባባሪ ከስልጣናቸው መነሳታቸው ታውቋል። የሽንሽቾ ከተማ ጊዜያዊ ሽግግር ምክር ቤት ባካሄደው 10ኛ አስቸኳይ ጉባኤ አቶ መለስ ገብሪን የሽንሽቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምጽ አጽድቋል። የሹመቱ ሂደት አዲሱ ከንቲባ ለምክር ቤት የቀረቡት በከምባታ ዞን የብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊ የመንግስት ረዳት ተጠሪ በአቶ በፍቅሩ ታምራት አቅራቢነት ነው። ቃለ መሐላ አቶ መለስ ገብሬ በምክር ቤቱ ፊት ቀርበው ቃለ መሐላ በመፈጸም ስራቸውን በይፋ ጀምረዋል። የእርምጃው መነሻ የሹመቱ መለወጥ የመጣው በቅርቡ በከተማዋ በሰርግ ድንኳን መንገድ በመዘጋቱ ሳቢያ ለደረሰ ከፍተኛ የንብረት ውድመት ወይም የመኪና መቃጠል ተጠያቂነትን ለማረጋገጥ በተወሰደ አስተዳደራዊ እርምጃ መሆኑን ተመልክቷል። የሽንሽቾ ከተማ ጊዜያዊ አማካሪ ሽግግር ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤ በማካሄድ ላይ እንደሚገኝም ታውቋል። የጋምቤላ ክልላዊ መንግስት አለመረጋጋትን ለመግታትና ሰላምን ለማስመለስ ከፌዴራል መንግስት ጋር እየሰራ መሆኑን ገለጸ። በጋምቤላ ክልል የተከሰተውን አለመረጋጋት ለመግታት እንዲሁም ሰላምና ጸጥታን ለማስፈን ከፌዴራል መንግስት ጋር በቅንጅት እየሰራ መሆኑን የክልሉ መንግስት አስታወቀ። የክልሉ መንግስት ትላንትና ምሽት ባወጣው መግለጫ አሁን ካለው የጸጥታ ሁኔታ ጋር ተያይዞ ወንጀለኛ ያላቸውን ግለሰቦች በቁጥጥር ስር ለመዋልና ለህግ ለማቅረብ ከፍተኛ ጥረት እያደረገ መሆኑን ገልጿል። ባለፈው ጥቂት ሳምንት በክልሉ ያለው የጸጥታ ሁኔታ በከፍተኛ ሁኔታ አሽቆልቁሏል። አዲስ ስታንዳርድ በትላንትናው ዕለት በክልሉ የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን መግለጻቸውን መዘገቡ ይታወሳል። እኚሁ የቀድሞ የክልሉ ጸጥታ አመራር የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልታቻለም ተናግረዋል። የክልሉ መንግስት መግለጫውን በመደበኛ የጸጥታ ተግባር ላይ ከተሰማሩ የጸጥታ አካላት ውጪ የጦር መሳሪያ ይዘው በሚንቀሳቀሱ ማንኛውም ግለሰብ ሆነ ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስዱም አመላክቷል። እንደ ክልሉ መንግስት ገለጻ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን በቁጥጥር ስር ለመዋል ክትትል እየተደረገ ሲሆን በርካታ ግለሰቦች በቁጥጥር ስር ውለዋል። መግለጫው ባለፈው ዓመት በክልሉ የተለያዩ አካባቢዎች ተከስተው የነበሩ የጸጥታ መደፍረሶችን፣ ግጭቶችን ተከትሎ የዜጎች ሰላም የመኖር መብት ለማስከበር አመራር ለውጥ ተደርጎ እንደነበረም
አስታውሰዋል። አሁን ላይ ያለው የክልሉ አመራር ለረጅም ጊዜ የቆዩ የጸጥታ ችግሮችን ለመፍታት በማህበረሰቡ መካከል ሰላማዊ ኑሮን መቻቻልን ለማስፈን እንዲሁም ከፌዴራል መንግስት ጋር በመቀናጀት የልማት የሰላም ግንባታ ስራዎችን ለማፋጠን እየሰራ እንደሚገኝ መግለጫው አክሎ ገልጿል። የክልሉ መንግስት ጸረ ሰላም ሲል የጠራቸው አካላት በቅርቡ በጋምቤላ ከተማና በሌሎች ወረዳዎች አለመረጋጋትን ፈጥረዋል ሲልም ከሷል። እነዚህ ቡድኖች በተለያዩ ቦታዎች ግድያዎችን፣ በተሽከርካሪዎች ላይ ጥቃቶችን እንዲሁም በጸጥታ አካላትና በመንግስት ባለስልጣን ላይ ያነጣጠሩ ጥቃቶችን መፈጸማቸውን በዚህም የሰው ህይወት መጥፋቱን ገልጿል። የክልሉ መንግስት በመግለጫው ሰላምን ለማረጋገጥ የሚደረገው ጥሪ ነዋሪዎቹ እንዲደግፉና ወንጀለኞችን ለህግ ለማቅረብ የሚደረግ ጥረት የህግ ማስከበር ስራ ከጸጥታ መዋቅር ጋር እንዲተባበሩ ጥሪ አቅርበዋል። መግለጫው በስተመጨረሻ በቅርቡ በጊዜ የተከሰተው የጸጥታ ችግር ምክንያት በደረሰው የህይወት መጥፋትና የአካል ጉዳት የተሰማውን ጥልቅ ሐዘን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝተዋል። ታህሳስ 7 ቀን 2018 ረፋር ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣኑ መግለጻቸውን በትላንትናው ዕለት መዘገባችን ይታወሳል። የክልሉ ባለስልጣናት ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው፣ የገደሉት አብሮ የሚሰሩት ናቸው፣ ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳን ናስር ለስራ ተመልሰው በመጡ ማግስት መሆኑንም አመላክተዋል። በከተማው ለተፈጠረው ቀውስ ዋነኛ ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭት ውስጥ መሳተፋቸው እንደሆነ ሁለቱም ባለስልጣናት አረጋግጠዋል። አመራሩ ፖሊስም ሆነ ነገር ግን አማጽያን ሆነ ታጥቀው የሚዋጉ አባላት አሉ፣ ይህ ደግሞ አይካድም በማለት ገልጸዋል። ባለስልጣኑ በበኩላቸው ጥቃቱ አስቀድሞ የታቀደ መሆኑን ሲያስረዱ ይህ የታቀደ እቅድ ነው፣ ከሳምንት በፊት ጀምሮ አንዳንድ ጎሳ ለማጥፋት ታቅዶ የተጀመረ ነው፣ ታጥቀው ነው የሚወጡት፣ የተደራጀ ባይሆን ኖሮ በዱላ ይሆን ነበር፣ አሁን ግን በከባድ መሳሪያ ነው እየተዋጉ ያሉትም ብለዋል። በተጨማሪም ከደቡብ ሱዳን ድንበር በኩል በስደተኛ ስም ታጥቀው የሚገቡ አካላት መኖራቸውን ድንበሩ ክፍት መሆኑን ተጠቅመው ለዘረፋ ለጥፋት እንደሚንቀሳቀሱ ባለስልጣናቱ አክለዋል። የቀድሞ አመራሩ ግጭቱ ከቀጠናዊ ፖለቲካ ጋር በማያያዝ አንዳንድ ሀገራት ኢትዮጵያን ለማዳከም ታጣቂዎችን ትጥቅ ድጋፍ ሊያደርጉ እንደሚችሉ ስጋታቸውን ገልጸዋል። የመንግስት ባለስልጣናት በበኩላቸው በክልል ውስጥ ለሚታየው ቀውስ በዋናነት የስልጣን ሽኩቻና የመሬት ወረራ ምክንያት ጠቅሰዋል። ኬላዎች መነሳታቸው ለመሳሪያ ዝውውር አመቺ ሁኔታ መፍጠሩን ነዋሪዎቹ ቢገልጹም ኬላዎቹ የተነሱት በኢንቨስተሮችና በነጋዴዎች ላይ ለሚደርሰው እንግልት ለመቀነስ ታስቦ እንደነበረም አስረድተዋል። እስካሁን በነበረው ግጭት ከአብዛኛው ግድያ በተጨማሪ ከ10 በላይ ንጹሃን ሰዎች መገደላቸው መረጃዎች ያመላክታሉ። በጉዳዩ ዙሪያ የተጠየቁት አመራር ቁጥሩ ከዚህም ሊበልጥ እንደሚችል ግምታቸውን ሰጥተዋል። ስለዚህ የጸጥታ አመራሩ በስተመጨረሻ ባስተላለፉት መልእክት መዋቅሩ በራሱ በጎሳ ተከፋፍሏል። ስለዚህ ገለልተኛ የሆነ ኃይል ገብቶ ከተማውን ካልተቆጣጠረ በቀር ጋምቤላ ወደ ከፋ የእርስ በርስ ጦርነት ታመራለች ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለ ከዚህ ከቅርብ ጊዜ ግጭት በተያያዘ የጋምቤላ ክልል ፖሊስ ኮሚሽን በነፍስ ግድያና በብጥብጥ የተጠረጠሩ 18 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ ኢንታግ ልዩ ወረዳ፣ በጋምቤላ ከተማና በላሬ ወረዳዎች ከህዳር 19 እስከ ታህሳስ 3 2018 ዓ.ም ባለው ጊዜ ውስጥ ለተፈጸመው ጥቃቶች ተሳታፊ ናቸው በሚል ነው በቁጥጥር ስር የዋሉት። ይህ አዲስ ቀውስ ከመከሰቱ ጥቂት ቀናት ቀደም ብሎ ታህሳስ 1 ቀን 2018 ዓ.ም በጋምቤላ ከተማ በደረሰ ጥቃት 2 ፖሊሶች ጨምሮ 4 ሰዎች መገደላቸውን፣ 8 መቁሰላቸውን እንዲሁም የክልሉ መንግስት ሁኔታውን ለመቆጣጠር ከምሽቱ 1 ሰዓት ጀምሮ ተግባራዊ የሚሆን የሰዓት እላፊ ገደብ ማውጣቱ አይዘነጋም። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእነ አቶ ዮሐንስ ባያሌው የክስ መዝገብ ላይ ዛሬ የአቃቢ ሕግ ምስክር ሆኖ ድምፁ ከርቀት በማይክራፎን ችሎት ላይ ተሰማ። በእነ አቶ ዮሐንስ ባያሌው የክስ መዝገብ የፌዴራል አቃቢ ሕግ አንድ ምስክር ከጀርባ ሆኖ ቃሉን እንዲያሰማልኝ በሚል ለፍርድ ቤት ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ሆኖ ለመስማት በይኖም ነበር። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤቱ የስር ፍርድ ቤቱ ብይን አጽንቶ ዛሬ ይሄውን የአቃቢ ሕግ ምስክርም ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁትም ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል በእነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረም ይታወሳል። በእነ አቶ ዮሐንስ ባያሌው መዝገብ ግን ከመጋረጃ ጀርባ ይመስክር የተባለው የአቃቢ ሕግ ምስክር እንደዚህ ቀደሙ ችሎት መጋረጃ ተዘግቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክራፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን ሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ ምስክር ቃሉን እየሰጠ ነው አይታወቅም፣ ቃለ መሐላ ፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎት ቁጥጥር ውጭ ሆኗል ማለት አይደለም ወይ ሲሉ ለችሎቱም አመላክተዋል። የችሎት ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቢ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚያነበው ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ
ሁለቱ ዳኞች በችሎት የተሰየመው ምስክር ቃሉን እንዲሰጥም ተደርጓል። መሰረት ሚዲያ አቃቢ ሕግ በእናቶ ዮሐንስ ባያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ሕግ ቢሮ ውስጥ ተቀምጦ ቃሉን መስጠቱንም አረጋግጧል። አቃቢ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊት የፌዴራል ፖሊስ አባላት ናቸው። በዛሬው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ ህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ባያሌውና በክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገር እና ሙሉጌታ በላይ አዳሙ ይገኙበታል። የሱዳን ፈጥኖ ድራሽ ኃይል ወይም አርኤስኤፍ ባለፈው ዓመት በዳርፉር ውስጥ በሚገኝ አንድ የተፈናቃዮች መጠለያ ጣቢያ ባደረሰው ጥቃት በትንሹ 1000 ሰዎች መገደላቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመላከተ። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ዛሬ ባወጣው መግለጫ እንዳለው ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመ የጅምላ ግድያ የጦር ወንጀል ነው። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኃላፊ ፎርከን ቱርክ ይፋ ያደረጉት ባለ 18 ገጽ የሰብአዊ መብት ጥሰት ዘገባ የአርኤስኤፍ ኃይሎች ዳርፉር ውስጥ የሚገኝ የዘምዘም ተፈናቃዮች መጠለያ ጣቢያ ሲቆጣጠሩ የፈጸሟቸው የሰብአዊ መብት ጥሰቶች ዝርዝርም ይዟል። የፈጥኖ ድራሽ ኃይሉ በምዕራብ ዳርፉር የሚገኝ የዘምዘም ተፈናቃዮች መጠለያ ጣቢያ በቁጥጥሩ ሲያውል እስከ ግማሽ ሚሊዮን የሚደርሱ ተፈናቃዮች ተጠልለውበት ነበርም ተብሏል። የሱዳን ፈጥኖ ድራሽ ኃይል በተለይም በዳርፉር ሳይፈጽማቸው አልቀረም የተባሉ የጅምላ ግድያዎችን ጨምሮ አስከፊ የሰብአዊ መብት ጥሰቶችን በተለያዩ የሰብአዊ መብት ተሟጋች ተቋማት በኩል ይፋ እየተደረጉ ነው። አርኤስኤፍ በዳርፉር የኤርሻፍር ከተማን የጅምላ ጭፍጨፋና የአካል ማጉደል ተግባር መፈጸሙን የሚያረጋግጥ አዲስ ዘገባ በተመሳሳይ ባለፈው ማክሰኞ ይፋ ተደርጎ ነበር። በሰብአዊ መብቶች ላይ የሚያጠነጥነውና መቀመጫውን አሜሪካ ያደረገው ያሌ የተባለው ዩኒቨርሲቲ ባወጣው ዘገባ አርኤስኤፍ የጅምላ ግድያ መፈጸሙን የሚያመላክቱ መረጃዎችን አስቀድሞ ማስወገዱን ደርሼበታለሁ ብለዋል። እንደ ዩኒቨርሲቲው ጥናት የፈጥኖ ድራሽ ኃይሉ አልፋሽርን ከተቆጣጠረ በኋላ ሳይፈጽም አልቀረም በተባለው ጥቃቶች የተገደሉ 120 ያህል ሰዎች ቅሪተ አካልም ተለይቷል። ምርጫው በትግራይ ካልተካሄደ በአዲስ አበባ እወዳደራለሁ ሲል ባይቶን ተናገረ። በትግራይ ክልል ሲንቀሳቀስ የቆየው የተቃዋሚ ባይቶን ፓርቲ በመጪው ግንቦት በሚደረገው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ መዘገቡን ክንፋም ተመልክቷል። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነም ተነግሯል። ፓርቲው በአማራና በአፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱም ክልሎች በምርጫ ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምን መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ የሚቻልበት ሁኔታ ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩን ተዘግቧል። የሰሜን ኢትዮጵያን ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው አገር አቀፍ ደረጃ ለመንቀሳቀስ የሚያስችል ፍቃድ እንዳገኘም ይታወሳል።